አሁን ደስ አለሽ? የወንድሜ ልብ ስለሰበርሽው ጀግንነት ተሰማሽ? እባክሽ አንቺ እንኳን ተረጂ። ኤፍራታ ለጽዮን የመጨረሻ ማስጠንቀቂያ ሰጠቻት። እንዲሁም ደግሞ ናታን እስር ቤት ገባ ወይስ ምንድነው? እዚህ ጋር እንደምታዩት እንግዲህ ከእስር ቤት ነው ያለው። እንዲሁም ኤፍራታ እያለቀሰች ነው ማለት ነው። ሉሊትም እዚህ ጋር በጣም ደንግጣለች ማለት ነው። ምክንያቱም እሷም ሁሉም ነገር ወንጀለኛ ስለሆነች ከያፌት ጋር አብረው ይያዛሉ። ምክንያቱም ያፌትስ ምን ላይ ደረሰ የሚለውን ምነግራችሁናል ማለት ነው። ውድ ቤተሰቦቼ እዚህ ጋር ጽዮን በጣም አሁን ላይ ኤፍራታን በጣም እየጎዳቻት ነው። ምክንያቱም አንቺ ነሽ ያደረግሽው፣ አንቺ አስመሳይ፣ አሁንስ ደስ አለሽ ወይ ወንድሜ ቤቱን ለቆልሽ ሄደ ራሱን ጣለ እያለችም በጣም እየጮችባት ነው። ኤፍራታም ባክሽን አንቺ እንኳን ተረጂ፣ ምንድን ነው የምትይኝ? ኧረ ተይኝ እያለች መጨረሻ ማስጠንቀቂያ ሰጥቻት እያለሽ አይደል ትላታለች። ተይ ጽ እኔ ስቀልድ አታውቂኝም። ስታየኝ እስኪ እኔ ናታን እንደዚህ ተጎድቶ ሳየው ዝም ምል ይመስልሻል? ነገር ግን ችግር ውስጥ ስላለ ነው። ለምንድነው ግን ማትረጂኝ? አንቺን አላቅሽም፣ ማወቅም አልፈልግም። በጣም በንዴት ከቤት ወጥቶ ይሄዳል። ምክንያቱም ኤፍራታ ፊቱን ስታዞርበት እናም ቢኒያም መንገድ ላይ ያገኘዋል። ምንድነው ናቱ የተፈጠረው? ምንድነው? እባክህና ተረጋጋ፣ ቆይ እያለው እሺ ችግር የለም ምን ሆናት ነው? ምንድን የተፈጠረው? ስለ አይ ምንም አልተፈጠረም፣ በቃ ኤፉ እንደሆነ በቃ ሀይ ብላኛለች እያለ ሲለው አይ የሆነ ነገርማ ይኖራል። እንዴት ኤፍራታ እንዴት በቃ ሀይ ትላለች ሲለው ናታንም ኧረ አልተጣላንም እባክህ ለምን ብለን እንጣላለን እያለ ፊቱ ላይ ፈገግታ ነበር የሚታየው። ቢኒያምን በጣም ያበሳጨው የዳጊ ጓደኛ ጽዮንን ሰላም ብለው እጇን ሲስማት እናም በጣም ነበር ተቀየረው። እንዴት እንደዚህ ታደርጋለህ ብሎ ቢኒያም በጣም ይደነግጣል ማለት ነው። ምክንያቱም እጇን ሲስማትኝ ቢኒያም እንዳለ ነበር የተቀያየረው ማለት ነው። እናም ዳጊም እንዴት ቆይ እንድታደርጋለህ? እሺ በቃ እኛ እንሂድ ብሎ እሱም በአይኑ ከጽዮን ጋር አልተነሳም ነበር አይኑ። ምክንያቱም በጣም ነበር የተመለከታት ያለውና ነገር ግን ቢኒያም በጣም ነበር የተናደደው። ምክንያቱም ጽን ስለሳሙበት ማለት ነው። አሁን ላይ ቢኒያም ከጽን አይለኛ ፍቅር ይዞታል ማለት ነው። ምክንያቱም ማለትም መጀመሪያ የቀረባት እንግዲህ እሷን የሆነ ነገሩን ሁሉ እንድታስታውስ ነበር። ነገር ግን አሁን ተነስቶን የባሰ ፍቅር ውስጥ እየገባ ነው። እናም ይህንን ነገር ግን ፍቅረኛ እንዳልሆንኩ ስታቅ ትተወኛለች እያለ በጣም እያሰበን ያለው አታም እያለቀሰች ከዛሬ ጀምሮ እኔን እንድታጣኝ የማላደርገው ነገር የለም እያለች የናታን መለየት በጣም ጎርቷታል። እናም ግዴታ መለየት አለብኝ፣ ይሄ ደግሞ ለአንተ ስል ነው ይህ ሁሉ ነገር የማደርገው እንጂ እኔ ወድሃለሁ እያለች ታለቅሳለች ማለት ነው። ምክንያቱም እንደኔ ግን ኤፍራታ ከይህ ሁሉ ከምታደርግ ግን ለናታን ነግረው አንድ ላይ ችግራቸውን ቢፈቱት የተሻለ ነበር። ነገር ግን አሁን ለናታን አልፈልግም ማለት ራሱ እውነት አልመሰለው። ምክንያቱም ይሄን ነገር መቀበልም አልቻለም ማለት ነው እንጂ እውነት መሆኑን ቢያቅ ኖሮ እንደዚህ ውስጡም ደስተኛ አይሆንም ነበረ። እንዲሁም በጣም ጽዮን አሁን ላይ ኤፍራታ ላይ በጣም ነው የተናደደችባት። ምክንያቱም ወዳ አልፈልግም ያለችውን የመሰላት በተለይ በሀብታቸውና በድርጅታቸው ላይ ያለውን ነገር በሷ ምክንያት የተወሰደ ነበር የመሰላትኝ። ነገር ግን ኤፍራታ ምንም የማታውቀው እንግዲህ በሁሉም ነገር እየተጎዳች ነው ማለት ነው። እዚህ ጋር ጽዮን አለች፣ እዚህ ጋር ያፌት ትዕዛዝ አለ ማለት ነው። አሁን ከሳምንት በኋላ እንግዲህ ያፌትን ልታገባ ነው እሱ ያለው ማለት ነው። ነገር ግን አታገባውም፣ ይህ ቅዠት ነው ማለት ነው። መቼም ቢሆን አታገባውም። ምክንያቱም አሁን ላይ ሔዋን ስለደረሰችላት ሁሉም ነገር ይከሽፋል ማለት ነው። ውድ ቤተሰቦች እንግዲህ ሐረግ ድራማ ዛሬ ማታ ይለቀቃል ማለት ነው። ክፍል 64 ይለቀቃል ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቆዩ ማለት ነው። ምን ይፈጠራል? ኤፍራታስ ምን ትሆናለች? እና አሁን ለምሳሌ እንጃ ብቻ ኤፍራታ ግን አሁን በጣም ያሳዘነች እውነት ለመናገር በሁሉም በጽዮንም በያፌትም ችግር ውስጥ ነች ያለችው ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰቡናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም እንግዲህ ሐረግ ድራማ ቀጣይ ክፍል ዛሬ ማታ በተለመደው ሰዓት ይለቀቃል ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱን ማለት ነው። እንዲሁም ደግሞ አሳወስታችሁን ስለ ድራማው ኮሜንት ላይ አስቀምጡ ማለት ነው። ኤፍራታ መጨረሻዋ ምን ይሆናል? እንዲሁስ ናታንስ ይህን ሁሉ ነገር ችግር አይቶ ማለትም አሁን ኤፍራታ ያፌትን መቼም አታገባውም። እውነትም ካገባችሁም ድራማው በጣም ስለሚያስጠላ ማለት ነው። እናም አሁን ላይ ሔዋን ትደርሳለች። ነገር ግን ያ ቪዲዮ በምን መልኩ ማለትም ማስረጃ ነው፣ እውነት እየታየ ነው። ምክንያት ተኩሶ ሲገለውም እየታየ ነው። ናታን እስር ቤት ይገባል ወይንስ ደግሞ ይሄ ሚስጥር ማን ያውቃል? ማለትም አሁን ላይ ያፌትና
ወይንም ደግሞ አብሮ የሚሰራው ልጅ ነው ይሄን ናታን ሶስታቸው ነው በቃ የሚያውቁት ማለት ነው። ምክንያቱም ናታን እንዳልገደለ ማለት ነው ወይም ደግሞ በፌክ ሽጉጥ እንደሆነ እናም ሰውየው እንዳልሞተ በኋላ ላይ ማለትም ናታን ከተኮሰ በኋላ ሰውየውን እንግዲህ ካሜራ ከዘጉ በኋላ ነው ሰውየው ተነስ ያለው ማለት ነው ታሪኩ። ስለዚህ ይህን ደግሞ አሳልፎ ከሰጠው እርግጠኛ ያው ናታን በህግ እንደሚጠየቅ ይሄ እርግጠኛ ነኝ። ምክንያቱም ያን ሰውየውን አሽሽቶ ወይንም ከሀገር ያስወጣዋል ያፌት ማለት ነው ብዙ ነገር ማድረግ ስለሚችል ማለት ነው። እንዲሁም ቤዛ እንግዲህ እዚህ ጋር አግቼ አመጣላለሁ ጽዮንም ብለዋለች ማለት ነው። እምቢ ብትለኝ እንኳን አግቼም ቢሆን እኔ እዚህ ልውጣ እንጂ እምቢ ብትለኝ እንኳን አግቼም ቢሆን አመጣላለሁ አለችው ማለት ነው። እናም አሁን ቤዛ እንደተፈታች ልክ ሰርጉለት እንግዲህ ጽዮን ዛልቴር ነው እሱ ደግሞ አይ ግን ደግሞ ይኸውልሽ ጽዮን ብቻ አይደለም ይዘሽ የምትመጪው ናታንም እንዲመጣ ፈልጋለሁ ሰርግ ላይ እንዲገኝ ፈልጋለሁ ሲላትኝ ማለት ምን ማለት ፈልጋ ቆይ አንተ ግን ልጁን ማስጨለል ነው የፈለገው ወይስ ምንድን ነው ትለዋለች ማለት ነው። እና እኔ አዝዤሻለሁ አላት። እንግዲህ ናታን ጭራሽ ያፌት ሰርግ ላይ እንዲሁም ደግሞ ኤፍራታ መንጥቆ አግብቶ ሰርጉ ላይ እንዲውል ነው የጠየቃት ማለት ነው። እና ያፌት በጣም እንጃ ምኞት ብቻ ነው ብዙም አትደሳሰት ብላለች ቤዛ። እውነቷን ነው እውነት እንኳን አይደለም ና ልታገባው አሁን እንደውም የመጨረሻ እስር ቤት የሚገባበት ነው ያፌት ማለት ነው። ምክንያቱም ኤፍራታውን ላይ ብታገባው እሷን ብላለች። ምክንያቱም እኔን እንኳን ብታገባኝ እንኳን በድን ነው የምታገባው ብላለች። እና እሱ ችግር የለም ምንም ይሁን ብቻ ከኔ ከጎኔ ሁኝ እንጂ ነው ያላት ማለት ነው። እስር ቤት ሄዳ ለቤዛ ሁሉን ነገር ስትነግራት ወይንም ደግሞ ድርጅቷን አሳልፎ ሊሰጥባት እንደነበረ ናታን ስትነግረው እንዴት ነው ማለት ስለምን የኔን ድርጅት እኮ ናታን እኮ አሳልፎ ሊሰጠው አንድ የእናትና አባቴ ማስታወሻ አለኝ የምለውን ነው የሚሰጠው ብላ ስትል አዎ ሊሰጠው ነበር። ነገር ግን መጨረሻ ላይ ኤፍራታን ሰውየው እንደማይመልስለት ሲያቅ ከዛም በኋላ ተወው ብላ ትላታለች ማለት ነው። ወንድሜናም አብዷል ምንም ራሱንም አያውቅም ትላታለች። ሳይሆን እኔ ነኝ ያበድኩት የእናትና አባቴ ማስታወሻ አንድ አለኝ የሚለውን አሳልፌ የሰጠውትኝ የኔ ነው እንጂ እብደት ትላለች ማለት ነው። ቤዛም በጣም የተናደደችው ምክንያቱም የእናት አባቷን ድርጅት አሳልፎ ሊሰጥባት እንደንም ለዛውም ለኤፍራታ ነው ኤፍራታን የምጠላት በጣም ነው የምጠላት። ምክንያቱም እሷ የነካችው ነገር ሁሉ ቤዛ ደስ ይላታል ወይም ደግሞ መውሰድ ትፈልጋለች ማለት ነው። ኤፍራታ በንጹህ ልቧ ነበር ምትላት። ነገር ግን ቤዛ ግን ተንኮለኛ ስለሆነች እናም በዛ በጣም ተናደደችው። ልውጣና እኔ አሁን ብዙ ነገር ማድረግ ከዚህ ልውጣ ከዛም በኋላ የልጄን ገዳይና የአባቴን ገዳይ ፈልጌ ሁሉን ነገር በህግ ቁጥጥር ስር አውላለሁ ስትልም ነበር ቤዛ ማለት ነው እንግዲህ። እናም ቆይ ግን እንዴት ታውቂያለሽ እንዴ ልጅሽን የልጅን ገዳይ እንኳን አውቃለሁ ብላለች። ምክንያቱም ያፌት እንደሆነ ቤዛ የልጇ ገዳይ ታውቃለች ማለት ነው። ሁላችንም እንግዲህ በጉጉት የምንጠብቀው ሐረግ ድራማ ቀጣይ ክፍል ዛሬ ይለቀቃል ማለት ነው። ምን ይፈጠራል መጨረሻውስ ምን ይሆናል ማለት በዛሬው ዕለት እርግጠኛ ነኝ ያፌት እስር ቤት እንደሚገባ ወይም ደግሞ ሄዋን ማለትም ሄዋን ራሷ ሳትሆን ፊት ለፊት የምትሄደው ከጀርባዋ የሚሰሩ ሰዎች እሷ አሳልፋ ትሰጣለች። እናም ያፌት እንደሚታሰር እርግጠኛ ነኝ። እናም ኤፍራታና ናታን አንድ ላይ ይሆናሉ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ ጠብቁ።